አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ድኛ ቤተሰቦች ሰላም ብለናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ብለናል የኛ ቤተሰቦች። እኛ ሰላም ነን አልሐምዱሊላህ። ዛሬ ደግሞ ማለት ነው ለየት ባለ ቪዲዮ መጥተንላችኋል። እሱ ምንድነው ባርማሽላ ይዘናል፣ ቡናም ጥደናል ማለት ነው። ቡና ቁርሳችን ባርማሽላ ልምጥ ይሆናል ማለት ነው። ያው በየሀገራችን ሊለያይ ይችላል ስሙ። በእኛ ሀገር ባርማሽላ እንፈለፍላለን፣ ከዛ እንቆላለን፣ ከዛ ይበላል ማለት ነው ለቡና ቁርስ። ከዛ ስሙ ልምጥ ይባላል ማለት ነው። እና ያው ምን ትውስታላችሁ በዚህ አጋጣሚ በባርማሽላ የተነሳ እንደዚህ ሀገራችን ደግሞ የሆነ ባርማሽላ በሚገባበት ወቅት ምናምን ያለውን ትውስታ ነገር እና የምናስታውሰውን ቀንጨብጨብ እናደርግላችኋለን። እናንተም ደግሞ በኮሜንት አሳውቁን ማለት ነው። እና ዳይ ወደ ፍልፈላችን ያኔ አሁን እንደዚህ ባርማሽላ እንትን ያኔ ባርማሽላ ስታይ ምን ታስታውሻለሽ? ምን ትዝ ይልሻል? እኔ ትዝ የሚለኝ በሀገራችን ላይ ግን ይሄ ሲመጣ ምንድን ነው የሚባለው ወቅቱ እውነት ለመናገር እኔ እረሳዋለሁ። ጥቅምት ሲመጣ ማለት ነው ትዝ የሚለኝ ምንድን ታውቂያለሽ? ባርማሽላ ጠንቀሹ የሆነ ደግሞ በተለይ የማሽላው እንትን የሚቆላው የማሽላ ደግሞ ዛላው የማሽላ ሽት እሱ ማለት ነው። በጣም ከባርማሽላ ልክ ያን በጣም ነው የሚመቸኝ። ኧረ ግን ያን በጣም ያልበሰለው ሲገኝ ምንድን ነው የሚባለው? ጮርቃ ነው የሚባለው። ያንቺ ጮርቃ አረ ተጨርሻታለሽ በጥስሽም ቢሆን ማለት ነው። እውነት ለመናገር የኔ ግን ማሻአላ የኔ ጮርቃ ነው። ማብሪኬ እስኪ እንፈልፍልና እንዴ ካልሽ እሱ ኻላስ እንጠብሰዋለን። አሁን እንጠብሰዋለን ማለት ነው። በዚህ ሀገር ግን ጥብሱ ማብሪኬ ያኔ እንትን አይልም። እንደ ሀገራችን አይጠብስም። በከሰል ራሱ ተጠብሶ እንደ ሀገራችን አይጥምም እንኳን በፉርኖና እና ሀገራችን ነው በጣም ደስ ይላል። ወላሂ የሆነ ትውስታው ምናምን እኔ እንጃ ትዝታሽን ቀሰቀሰብኝ። በዚህ አጋጣሚ ያጎቴ ሚስት ምናምን ሆነን ማለት ነው ሀገር ቤት እንደዚህ ቁጭ ብለን ማታ በጣም ነው ደስ የሚለው። እዛ እንትን እያለ እሳት እየሞቅን ባርማሽላ ሲጠበስ ከዛ ደግሞ ታናንሾቻችሁ የሉም እነሱ አብረው ውረር ይላሉ እዛው ለማለት ፈልገሽ ነው እና ደሚ ምናምን በቃ እዛው ይሰለፋሉ ማለት ነው። ትልቅ መሆን ለዚህ ይጠቅማል። እና በነገራችን ላይ እኛ እንትን አንባልም ማለት ነው። እኛ ከቁጥር አንገባም። እኛን እንትን አይሉንም እነሱ ናቸው ትላልቅ ስለሆነ ያጎታችን ሚስትም ማሻአላ የሆነ ተረት ስታወራና የሆነ በቃ ተረት ስንወራ እኮ እንዴት ደስ የሚለን እና ለትናንሾቹ ማለት ባርማሽላ እንደዚህ ከጠበስነው በኋላ ለትናንሾቹ ትናንሽ አድርገን እንቀልጥመን ማለት ነው። ለምሳሌ ይሄ እንደዚህ አድርገን ከሁለት እንደዚህ እንትን ብለና እንደዚህ አድርገን በድኔ ማለት ነው። ትናንሽ እንትን ሲጣል ሀዛ ወዩ ሀዛ ወይ እና ምን ሲባል የኔ ያነሰ እያሉ እርስ በርሳቸው እንትን ይላሉ። በነገራችን ላይ ያው ስለረሳ ነው ሊሆን ይችላል እንጂ በጣም ብዙ ትውስታ ነው። አንደኛ እንደዛ፣ ሁለተኛ ደግሞ እንትን የገጠር ቤት ስትሆኑ እርሻ ምናምን ወንድማችሁ ጋር ስትሄዱ ማለት ነው እሳት እንትን ተብሎ ከዛ ሀሳቱ ላይ እንደዚህ ተጥሎ እንትን የሚባለው ሳይሸለቀቅ ነው። ዋው ያን ደግሞ እንዴት እንደሚጣ አቆመጨን እንዴት ያን በጣም ነው እንትን የሚለው ማለት ነው የሚጣፍጠው። ያን ማሻአላ ደግሞ ምንድነው አንድ የኔ ጮርቃ ነው የሚያጆ እኮ ሌላ ይቀየርልኝ እንዴ እንኪያን ፈልፊሽ እና ቤተሰብ ያው ዛሬ በሳዑዲ ደግሞ ወቅቱ ነው መሰለኝ። ወቅቱ ነው ባርማሽላ አለ ማለት ነው። በነገራችን ላይ እኛ ያለንባት ገሪያ ማለት ነው ትንሽ አይቶናት ማለት ነው። ያኔ ዘጭበሽ ነው የፈለግሽውን ነገር የሀገራችን አሁን ወደፊት ሀገር ሊኖር ይችላል፣ ግን እንደዚህ ባጭር በቅርብ አይገኝም። ሰዓት የፈለግከው ጊዜ አይገኝም ይሆናልና በጣም ደስ ይላል። በነገራችን ላይ ያው እንደዚህ ያደረግነው ይሄንም ለሀገራችን ትውስታ ያክል ነው ማለት ነው። ምንድነው እነዚህ የሆነ ዛሬ እስከ ጉፋቴ እንዴ ሁሉም ሳውዲ አረቢያ ላይ በወግልማ ስለሆነ ቀይር ካላችሁ ላይ ግን ጅምላይት ያለው አሉ ሳውዲ ብቻ ነው ይሄው ነበር ማለት በእናንተው እስኪ ኮሜንታተር ኮሜንት ዱባይ ያሉት ወደ ሌላ ሀገር ያሉት እንትን አያውቁም፣ ጅምላይት አይጠቀሙም ለሰርግ ሆነ ለምን ማለት ነው። እኛ ግን እየተኛች ለራስ መስተግርሽ ጅምላይት ነው ይከታልኩኝ። ያለስ ግን የሚደምቅ አይመስለንም እኛ ማለት ነው። ሰርጋችን ፍለሽ አታውቂም
እና ያው ብቻ ደስ ይላል። የሳውዲ ደግሞ ደስ ይላል። እዚህም ላይ ማለት ሁሉም በየሀገሩ ሁሉም እንዳቅም ገበያ ይሄዳል ሲባል አልሰማሽም? እንደዛ ነገር ነው መሰለኝ። ያው ሁሉም እንዳቅማችን ነው። ሰዎቹ ቡና ቁርስ ምናምን የሆነ ያበደ ነገር ይዘው ይመጣሉ። ጀቢና ጀሚደና ማለት ያኔ ባርማሽላ በወቅቱም እኮ በጣም ተፈላጊ ነው። አሁን ይሄን ባርማሽላ የሆነ ነገር ሌላ ቀየር ያለ ነገር ይዘንላቸው ብንመጣ እዚህ ሀገር ያኔ ብርቅ አይደለም እንደዚህ። ያን ያህል እንደውም አሁን እንትን የሚለው እንደዚህ ባርማሽላ ነው ማለት ነው። እና ብቻ በጣም ደስ ይላል። አረቦቻችሁ ከእንትን ሀባችሁ ገዝታችሁ ሞክሩት ማለት ነው። እውነት ለመናገር ቆይ እናንተ ማንኛው ነው ደስ የሚላችሁ? እኔ ከሀገራችን ከልምጥና ከቅቀል ደስ የሚለኝ ቅቀል ነው። ሀገራችን እዚህ ሀገር ግን ከቅቅሉ እኔ ደስ የሚለኝ ልምጥ ነው። እዚህ ሀገር እኔ ደግሞ ቅቅሉ አንዲት አረባዴ ነው በጣም የምትችለው ቅቅል ማለት ነው። እንደው ጋር የምትቀቅለው እኔ እንጃ ቅቅል እዚህ ሀገር ይቀቅሉታል፣ ግን እንደ ሀገራችን አይደለም። ለምን እንደሆነ እንጃ። ይሄ ልጫው ምናምን ስለማያረጉበት ይሆን እና ቤተሰብ ልጫውን አያረጉ እንደዛ ስለሆነ እንጂ ያን ያህል አይመስለኝም። እና በቃ መሰለኝ እንለምጠው። አንዴ የምትጀው ልምጣ አንቺ አውራቸው እስከዛው ቁርሳችንም ደርሷል ማለት ነው። ይሄው ቁርሳችን ደርሷል። ጀማል ማሻአላህ ያን ሁሉ አይመስልም እንትኑ ሲቆላ አይደም ቀመስ እያደረግን ነው መሰል ስንቆላ ያንቺ ግን ቆንጠር እያደረጉኝ እዛው እና ቤተሰብ ያው በነገራችን ላይ በጣም ደስ የሚለው ግን ትኩስ ነው። ቡናችንን እንቀዳለን ማለት ነው። ዛሬ ቡና ቁርሳችን ለምንድነው ብለናል። ቡናውን ልቅዳው አብራችሁ ሆኖ ማለት ነው። አናቋርጠውም። ዛሬ ቡናችንን እስከምንጠጣ ድረስ ይቀረጻል ማለት ነው። ትንሽ ቡና ያው ማሻአላህ አላካኒ ነው እናንተ ነው ማለት ማይክ እየሰራኝ ነው። አዎ እየሰራኝ ነው። እና ቤተሰብ ነው ቡና ብለናል ማለት ነው። እኛ ጋር ሆኖ ቡናችንን እየጠጣን እንጨዋወታለን ማለት ነው። እንደታረጊልኝ ስኳር አልፈልግም። ማውቃ ማጥሮማ ስኳር አልፈልግም። ስኳር አልፈልግም። እሺ እፈልጋለሁ። እንዴ በነገራችን ላይ ከቡና ስኳር ነው የሚበዛው። እና የዶሮይን የመሰሉትና ጄኒ አስተሳሰብ ማለት ነው። እና ቤተሰብ ያው ደኒ ምን ገጠመኛለሽ? እስኪ በዚህ አጋጣሚ ማለት ነው ገጠመኝ ካለሽ እኛ ከቤት ተውስታ ምናምን ካለሽ አጋጣሚ ያኔ ቅቅል በባርማሽላ ዙሪያ ማለት ነው። እንትናችን ሀገራችን እናቴ በትልቅ ብረት ድስት ነው ማታ ማታ የምትጥለው ማለት ነው። ከዛ ይጣላል ሲበርድ ነው የሚበላው ተብለን እኛ ግን ትኩሱን ማለት ነው እንትን እንዴት እንትን እንደምንል ማለት ነው እየሰረቃችሁ ነው እየሰረቅን እንዴት እንደምንል አዎ በነገራችን ላይ አንድ ነገር ሲጀምር አይሆንም ስትባል አለህ ነገር እና እንኳን አይደለም ደግሞ የሀገራችን ሁለመናው ብርቅ ነው። አዎ እንደዚህ እንትን አይባልም። ይበላሽ ካሜራም እሱ አስቆመጨርናቸው እንግዲህ ቤተሰቦች እና ካሜራማንም ያው እንግዲህ ቻይ ካሜራማን ትኩስ ናዳን የጨረሻት ነው እና በጣም ነው የሚጥመው። እዚህ ሀገር እንደነገርኳቸው እኔ ከቅቅሎ ልመጥ ነው ደስ የሚለኝ ነው። በጣም ነው ራሱ በጣም ደስ የሚለው ጆርጋ ስለሆነ ለዛው በጣም ደስ ይላል። እና ሀገራችን ትዝታ ይመስላል። የማሽላው ነው እንጂ አጣነው የባርማሽላው ተገኘ። የማሽላ ግን የለም የማሽላ የለም። አያገ ሲጀመር ይወዳል ይቀርውና ወዳገር ታተማ ነጭ እኮ ነው የዚህ ሀገር ሰው አለ እኮ የሀገራችን ማሽላ ራሱ አለ አቦራ ይመስላል አለ በስ ግን ትናንት እንደዚህ ግን እንትን ያለ ነው። ልክ እንደ ሀገራችን እንደዚህ እንትን እኮ ነው አይደለም ቀጥ ያለ ነው። ወደ ታንሽ ትንሽ ናት እንዴ መገኘታችን እየጠጣሽ ቡናሽን እየጠጣሽ ትኩስ አቃለሽ ትኩስ ነው እና ማሻአላ ደስ ይላል። በስደት ላይ እንደዚህ ባርማሽላ እንትን ማለት ነው እንዳርሽ ነው። Finlandas kira. እንዴ
ለራስሽ ስልሽ አልጠፍጥሽም እንዴ? እኔ እኮ ማለት ነው ቤተሰብ እማምራት ነገርስ ወላሂ ነው የምላችሁ። ወላሂ ቢላሂ ሰው ሲያነሳ እንኳን አይለይም እኮ በአንድ ተደባልቋል። ግን አንቺ ታደባልቋል ድረስ ስኳር የለውም መልህ ነው እላ ተደባልቆ ነው እንጂ በላይ ላይ እኔ እኮ አልፈልግም ያልኩሽ ለምን መሰለሽ እኮ ለዚህ ነው። አሁንማ ናቃሁኝ እኮ እኔ ደግሞ ከመቼ ወዲህ ነው ዳይኒ ያለ ስኳር ቡና መጠጣው ብዬ ሰው ትንሽ እንትን አይልም። ወላሂ ነው የምላችሁ ምንም አልነቃውም ነበር ስታናጅሽን። አሁን እሺ ታርገ ነው የምጠጣው ሌላ ይቀዳልሽ እንዳልልሽ ያንን መልሶ መልህ ነው በቃ ይቅርብኝ። እና ቤተሰብ ያው ዳይኒ ትንሽዬ ቅመም መጨመሯን አሁን ማልታዎችም ነገ ጧት ማለት የሆነ ቪዲዮ ሰርቼ ብመጣ እንደው ምን አድርጊ እንደው ትንሿን ገደልሻትና እንዴት ስትንጠለጣ እንዴት ትወርጅ ብላችሁ ሌላ ነገር እኔ እኮ ፕራንክ ሳረጋትኝ አሁን ችግር የለውም ምንም ነገር አያስጨንቅም። እሷ የምታረግኝ ላይ እየተንጠለጠለ እየወረደ ወላ እንደዚህ አይነት ፕራንክ የለም ማለት ምን ማለት አለው? እንደዚህ መንጠላጠል ምናምን እንትን አይለኝም። በነገራችን ላይ በጣም ያንን ቪዲዮ አብዛኛው ሰው አይቶ በጣም ነው የደነገጠው። እኔ እስካሁን ድረስ ቪዲዮን አላየውም። ለምን ነፋራለሁ ሳየው ማለት ነው እና ደነግጣለሁ። ጩኸቴ ምናምን ደግሞ የዛኔ የጄሚ ድምፅ ደግሞ በነገራችን ትንሽ እየቀረጨው ነው የሚፈልገው። የማማ ዝናሽ ድምፅ በቃ አልፈልግም አለ በቃ እና ብቻ ማሻአላህ ትናስብለሽ ነበረ እና ቤተሰብ ያው ቪዲዮ እንደምትወዱ ሳንጠራጠርም። ኧረ ምንድን ነው እንደው እስኪ እንጠይቃችሁ በዚህ አጋጣሚ ምንድን ነው ያጠፋነው ነገር ምንድን ነው ማለት ምንድን አለ የሚስተካከል ነገር በቃ ስታዩን ወይም ከንግግር የሆነ የምናስተካክለው ነገር ካለ እናንተ እኮ አንደኛ ቤተሰብ በቃ ዋና ቤተሰብ በሩትኝ ያኔ የሆነ እያንዳንዱ ነገር የሚሆነውን ነገር እያያችሁ ነው አብራችሁ ማለት ነው። ጥፋት ካለብን እንደዚህ አስተካክሎ እንደዚህ ነው በሉን። ካልሆነ ግን ላይክ እያደረጋችሁ ይዩት። በቃ ያለው ሰው እኮ በቂ ነበረ፣ ግን ላይክ እንኳን አታደርጉም። ለምንድን ነው ላይክ አድርጉት። ለእናንተ ምንም የሚቀነስባችሁ ነገር የለም። ለእኛ ግን ተስፋ አታስቆርጡን ማለት ነው። እንድንሰራ የሆነ አይዲያውም ይመጣልን እይታ ሲኖረን ነው። እና ብዙ እንትን አልኩባችሁ ይመስለኛል። እና አርጁኩም ሰው ላይክ ወዲላ አለይኩም ايوه والاشتراك كمان بس بالذات ነው ሰው ላይክ خلاص تمام نشوف እኔ ደግሞ በአማርኛ ልንገርሽ ላይክ አድርጉልን፣ ሰብስክራይብ አድርጉልን። እስኪ እኔን በአማርኛ ሰምታችሁ ነው የምታረጉት ወላ ጄሚን በአረብኛ ሰምታችሁ ማለት ነው? እስኪ ላይክ ሰብስክራይብ አድርጉልን። እንደው የመዳም ቅመሞች ነን፣ ታው ተባበሩን፣ ታው አበረታቱን። ማለት ይሄ ነገር ጥሩ ነው ብለን ገብተን ነበር። አሁን ላይ ግን እስቲ ያው ተስፋ እንድንቆርጥ እየሆነ ነው ማለት ነው። እውነት ለመናገር ተስፋ ቆረጥራ ስንላችሁ እንደዚህ መልኩ አገመቶ ሳይሆን የሆነ በቃ የምትሰሩት ነገር እንዳልተወደደ ወይም ደግሞ የምትደክሙበት ነገር ተፈላጊ እንዳልሆነ ስታዩትኝ የሆነ ተስፋ ያስቆርጣችኋል። ምን ሰርታችሁ የሆነ ቪዲዮ ለቀቃችሁ ልትሉ ትችላላችሁ። ያን ቪዲዮ ለመልቀቅ ለራሱ አይዲያ ያስፈልጋል፣ ጊዜ ያስፈልጋል፣ ብዙ ነገር ያስፈልጋል። እና ይሄን የምታውቁት ያው ዩቲዩብ ይጠቅማል ብላችሁ የገባችሁበት ሰዎች ናችሁ ማለት ነው። ብዙ እናበዛባችሁ ከዚህ በላይ እና አበረታቱን እንላለን። ላይክ አይረሳ። በቃ ስታዩ ላይክ አድርጉት። ሌላ ነገር አይደለም ከእናንተ ኮሜንት መጻፍ ለራሱ ይጠበቅባችሁ። ላይክ አድርጋችሁ እንትን ማለት ነው። እና በነገራችን ላይ ቪዲዮዎችንን ባትፈረጁትም እስከ መጨረሻው ድረስ ገብታችሁ አስቀምጡትና አጫውቱት እስከ መጨረሻው ማለት ነው። አንድ ሰው ሲጀመር የሚኮምተው እስከ መጨረሻው ያየ ነው። እስከ መጨረሻው ያላየ መኮመት አይችልም። የኮምትም ቀን ጨፋሩ ነው። አሁን ቤተሰቦቻችን ወዳችኋል፣ እናከብራችኋለን። እንደዚህ የምንላችሁም ያው እኛን የምትከታተሉ የምትፈልጉን ነው ማለት ነው። ያላዩትኝና የማይፈልጉን ሲጀመር ቪዲዮውን ሊከፍቱት አይችሉም፣ አያዩትም። እና ለምታዩት ነው እንደዛ የምንለው። እንዳስቸገርናችሁ ይገባናል፣ ግን ደግሞ ተቸገሩ አሁንም እንላለን። ወደ ነበረው እይታችን መልሱልን እንላለን። እና በቀጣይ በሌላ በቆንጆ ቪዲዮ እስከምንገናኝ